ኢትዮጵያ በተለያዩ ሀገራት ሰላምና መረጋጋት እንዲሰፍን በሰላም አስከባሪነት ጀግና ልጆቿን በመላክ ለአፍሪካና ለመላው ዓለም ሀገራት ሁሉ ትልቅ ባለውለታ ናት። በተለይም በመትገኝበት የምስራቅ አፍሪካ ቀጠና ባሉት እንደ ሱዳን፣ ሶማሊያ፣ ደቡብ ሱዳንና ሌሎች ጎረቤቶቿ ሰላማቸው ሲደፈርስ ቀድማ በመገኘት ለቀጠናው ደህንነት ያላትን ቁርጠኝነት አሳይታለች። ሀገሪቱ በቀጠናው አጠቃላይ ልማት፣ ሰላምና ደህንነት ላይ የተጫወተች ያለው ገንቢ ሚና የሚደነቅ መሆኑን ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት በኢትዮጵያና በአፍሪካ ህብረት የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገልጸዋል። ኢትዮጵያ የምታደርገው ከፍተኛ ጥረት በአፍሪካ ቀንድ ውስጥ በምስራቅ አፍሪካ ውስጥ ከጎረቤቶቿ ጋር በሰላም ለመኖር ሌሎችም ጎረቤት ሀገሮች በሰላም እንዲኖሩ ለማድረግ የምታደርገው ጥረት እጅግ በጣም በእስራኤል የሚደነቅና የሚደገፍ ነገር ነው። ምክንያቱም ኢትዮጵያ ስትበለጽግ ኢትዮጵያ ሰላም ስትሆን አካባቢውም ይበለጽጋል ወይም ሌላው ሀገር ሲበለጽግ አካባቢው በሙሉ ነው። ስለዚህ ኢትዮጵያ አሁን የምታደርገውን የሰላም ሂደት የመረጋጋት ሂደት የልማት ሂደት እስራኤል በከፍተኛ ደረጃ ትደግፋለች ታደንቃለች። ኢትዮጵያና እስራኤል ጠንካራ ታሪካዊና የህዝብ ለህዝባዊ ትስስር ያላቸው ሀገራት እንደሆኑ ማውስተዋል አምባሳደር አብርሃም። ይህንን የዳበረ ግንኙነታቸውን በዘርፈ ብዙ ትብብሮች ማጎልበት እንደሚገባ የጠቆሙት አምባሳደሩ በተለይም እስራኤል ያላትን ዘመናዊ ቴክኖሎጂዎች በማጋራት ለኢትዮጵያ የብልጽግና ጉዞ የበኩሏን ድጋፍ እንደምታደርግ ማረጋግጠዋል። የሁለቱ ሀገሮች ግንኙነት በጣም ልዩ የሆነና ጥንታዊ ግንኙነት ነው ያለው። የሁለቱ ሀገሮች ግንኙነት ለሁለቱም ሀገሮች ነው የጋራ እድገት ነው የጋራ ብልጽግና ነው የሚያመጣው። ምክንያቱም ሁለቱም ህዝቦች ከልብ በጣም የሚዋደዱ ህዝቦች ናቸው። ይህ ከልብ ያለው ግንኙነት በተግባር ከተተረጎመና የእስራኤል ኢኮኖሚ ወይም ምጣኔ ሀብት ያደገበትን የዘመናዊ ቴክኖሎጂን ወደዚህ አምጥቶ ለማገናኘት የሚደረገው ጥረት ከተሳካልን ኢትዮጵያ በቅርቡ የአፍሪካ የምጣኔ ሀብት መሪ ሀገር መሆን ትችላለች። ይሄም ደግሞ ሊሆን የሚችል ነገር ነው። ኢትዮጵያና እስራኤል ዲፕሎማሲያዊ ግንኙነታቸውን ከጀመሩ ጊዜ አንስቶ በየሀገራቱ ኤምባሲያቸውን በመክፈት ግንኙነታቸውን እያሳደጉ ይገኛሉ። ሀገራቱ እያደገ በመጣው ግንኙነታቸውን በተለይም በግብርና፣ በጤና፣ በትምህርት፣ በባህልና ቱሪዝም ጥሩ ትብብር መመስረት ችለዋል።